መጽሐፈ መሳፍንት ምዕራፍ 15 ከዚህም በኋላ በስንዴ መከር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቴ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈጽመ የጠላሃት መስሎኝ ለሚዜህ አጋባኋት፣ ታናሽቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእርሷ ፈንታ አግባት አለው። ሶምሶንም ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶንም ሄዶ 300 ቀበሮች ያዘ። ችቦም ወስዶ ሁለቱንም ቀበሮች በጅራታቸው አሰረ። በሁለቱም ጅራቶች መካከል አንድ ችቦ አደረገ። ችቦውንም አንድዶ በቆመው በፍልስጤማውያን እህል መካከል ሰደዳቸው። ነዶውንም የቆመውንም እህል ወይኑም ወይራውንም አቃጠለ። ፍልስጤማውያንም ይህን ያደረገው ማን ነው አሉ። እነርሱም ሚስቱን ወስዶ ለሚዜው አጋብቶታልና የተምናዊው አማች ሶምሶን ነው አሉ። ፍልስጤማውያንም ወጥተው ሴቲቱንና አባቷን በእሳት አቃጠሉ። ሶምሶንም እናንተ እንዲሁ ብታደርጉ እኔ በቀላችኋለሁ፣ ከዚያም በኋላ አርፋለሁ አላቸው። እርሱም ጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም በኤጣም አለት ባለው ዋሻ ውስጥ ተቀመጠ። ፍልስጤማውያንም ወጡ፣ በይሁዳም ሰፈሩ፣ በሌሂ ላይም ተበታትነው ተቀመጡ። የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶንን ልናስር እንዳደረገብንም ልናደርግበት መጥተናል አሉ። ከይሁዳም ሰዎች 3000 የሚያህሉ በኤጣም አለት ወዳለው ዋሻ ወርደው ሶምሶንን ገዦቻችንን ፍልስጤማውያን እንደሆኑ አታውቁምን? ያደረክብን ምንድን ነው አሉት። እርሱም እንዳደረጉብኝ እንዲሁ አደረግኩባቸው አላቸው። እነርሱም አስረን በፍልስጤማውያን እጅ አሳልፈን ልንሰጥ መጥተናል አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጥሃለን እንጂ አንገድልህም ብለው ተናገሩት። በሁለትም አዲስ ገመድ አስረው ከአለቱ ውስጥ አወጡት። ወደ ሌሂ በመጣ ጊዜም ፍልስጤማውያንን እልል እያሉ ተገናኙት። የእግዚአብሔርን መንፈስ በኃይል ወረደበት። ክንዱም የታሰረበት ገመድ በእሳት እንደተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው፣ በእርሱም 1000 ሰው ገደለ። ሶምሶንም በአህያ መንጋጋ ክምር በክምር ላይ አድርጌያቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ። መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ። የዚያንም ስፍራ ስም ራማት ሌሂ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያህ እጅ ሰጥተሃል፣ አሁንም በጥም እሞታለሁ፣ ባልተገረዙትም እጅ ወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም በሌሂ ያለውን አዘቅት ሰነጠቀ፣ ከእርሱም ውሃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ተጠናከረም። ስለዚህም የዚያን ቦታ ስም አይንሃ ቆሬ ብሎ ጠራው። ይህም እስከ ዛሬ ድረስ በሌሂ አለ። በፍልስጤማውያንም ዘመን በእስራኤል ላይ 20 ዓመት ፈረደ።